የነፍስ መርከብ በማዕበል እየተመታች ነው። የሥጋ ፍቃድ እንደ ደረቅ ሳር አንቀጥቅጦሃል። እነሆ የሰማይ ደጅ የሚከፈትበት የእግዚአብሔር ምሕረት እንደ ጎርፍ የሚፈስበት ታላቅ ሰዓት ደርሷል። አብይ ጾም፣ የጌታችን የኢየሱስ ክርስቶስ የድል አክሊል። ይህ ጾም ለሰውነት ረሃብ ሳይሆን ለነፍስ ድግስ ነው። በኃጢአት የዛለችውን ማንነትን የምታድስበት፣ ከፈጣሪ ጋር በሚስጥር የምትገናኝበት። ዛሬ ካልተዘጋጀ ነገ ትዘገያለህ። ዛሬ ልብን ካላረፍክ ነገ ፍሬ አታገኝም። እስኪ ንገረኝ፣ ለንጉሥ ግብዣ ምን ይዘህ ትቀርባለህ? ንስሐ ወይስ ሰበብ? ትሕትና ወይስ ትዕቢት? ና አብረን እንዘጋጅ። ምክንያቱም ይህ ጾም የመጨረሻ ሊሆን ይችላል። ታላቁ የአብይ ጾም የቤተ ክርስቲያናችን የጾም አውታር፣ የክርስቲያኖች ሁሉ የድል አደባባይ ነው። ይህ ጾም የጌታችን የመድኃኒታችን የኢየሱስ ክርስቶስ ስለኛ ብሎ የጾመው ጾም በመሆኑ የጌታ ጾም ይባላል። ታዲያ ይህ ታላቅ እንግዳ ለመቀበል አንድ ኦርቶዶክሳዊ ክርስቲያን አንድ ሳምንት ሲቀረው እንዴት መዘጋጀት አለበት? አንደኛ፣ የአእምሮና የልብ ዝግጅት። ጾም ከመግባቱ በፊት ቀድሞ መዘጋጀት ያለበት አእምሮ ነው። ጾም መጣብኝ ብሎ እንደ ሸክም ሳይሆን ከአባቴ ጋር የምገናኝበት ሰዓት ደረሰ ብሎ መጠበቅ ያስፈልጋል። ዓላማን መለየት፣ ለምን እጾማለሁ የሚለውን ጥያቄ መመለስ፣ ለጤና ሳይሆን ለነፍስ ቅድስና፣ ለክብደት መቀነስ ሳይሆን ለኃጢአት ስርየት መሆኑን ማረጋገጥ። ውሳኔ መወሰን፣ በዚህ ጾም የማስተካከለው ባህሪ ምንድን ነው ብሎ ራስን መጠየቅ። ለምሳሌ በዚህ ጾም ሐሜት አቆማለሁ ወይም በዚህ ጾም ዘውትር አስቀድሳለሁ የሚል ግብ ማስቀመጥ። ሁለተኛ፣ የንስሐ ዝግጅት። ጾም ያለ ንስሐ ትርጉሙ የሰውነት ዝግጅት ብቻ ነው። ጾም ከመግባቱ በፊት ወደ ንስሐ አባት መሄድ፣ የንስሐ ትምህርት መቀበልና ልብን ከቂም፣ ከበቀል፣ ከርኩሰት ማጽዳት ይገባል። ልባችሁን እንጂ ልብሳችሁን አትቅደዱ። መጽሐፈ ኢዩኤል ምዕራፍ 2 ከቁጥር 13። ሶስተኛ፣ የማህበራዊ ግንኙነት ዝግጅት፣ ይቅርታ። ቅድስት ቤተ ክርስቲያን ከአብይ ጾም በፊት ያለውን የይቅርታ ሳምንት በሚል መንፈስ እንድናሳልፈው ታስተምራናለች። በጾም ወቅት እግዚአብሔር ጾማችንን እንዲቀበልልን እኛ መጀመሪያ የወንድሞቻችንን በደል ይቅር ማለት አለብን። ቂም ይዞ መጾም የተበሳሳ ከረጢት ውስጥ ገንዘብ እንደመክተት ነው። አንድ አስተማሪ ታሪክ ልጨምር። በጥንት ዘመን በአንድ ገዳም ውስጥ የሚኖሩ 2 መነኮሳት ነበሩ። እነዚህ መነኮሳት በአንድ አነስተኛ ነገር ተጣልተው ለብዙ ወራት ሳይነጋገሩ ቆዩ። ታላቁ አብይ ጾም ደረሰ። ሁለቱም መነኮሳት በጣም ጠንካራ ጾመኞች ነበሩ። ቀኑን ሙሉ ሳይበሉ ይቆያሉ። ሌሊቱን በሙሉ በጸሎት ይተጋሉ። አንደኛው መነኩሴ በጾሙ አጋማሽ ላይ ሳለ በጸሎቱ ወቅት አንድ ድምፅ ሰማ። ድምፅ ሰማይ አልደረሰም፣ መስዋዕትም አልተቀበልኩትም የሚል። መነኩሴው ደነገጠ። ጌታ ሆይ፣ ቀኑ ሙሉ ስራብ፣ ሌሊት ሙሉ ስሰግድ እንዴት ጾም አይደርስም ብሎ ጠየቀ። መልሱ እንዲህ የሚል ነበር። በልብ ውስጥ የወንድምን ጥላቻ እያለ እኔም በፍቅር ልታገኘኝ አትችልም። አንተ ምግብህን ተውክ እንጂ ቂምን አልተውክም። ሆድህ ባዶ ነው፣ ልብህ ግን በክፋት ተሞልቷል። መነኩሴው ወዲያው ተነስቶ ወደ ተጣላ ወንድሙ ሄደ። እግሩ ስር ወድቆ ይቅርታ ጠየቀው። ያም ወንድሙም በደስታ ተቀብሎት ታረቁ። በዛች ቅጽበት ሁለቱም ቀደም ብለው ከጾሙ ጾም ይልቅ ያቺ ይቅርታ ሰዓት ነፍሳቸውን በብርሃን እንደሞላቻት ተሰማቸው። አራተኛ፣ የሥነ ምግባርና የሥነ ሥርዓት ዝግጅት። በአብይ ጾም ወቅት የምንከተላቸው መርሃ ግብሮችን ማውጣት ያስፈልጋል። የጸሎት ሰዓት፣
ከወትሮ በተለየ የሰዓታት የውዳሴ ማርያምና የዳዊት ጸሎት የምናደርግበትን ሰዓት መወሰን። የምጽዋት በጀት። ከምግባችን የቀነስነውን ገንዘብ ለችግረኞች ለመስጠት ማቀድ። ጾም ማለት ለራስ መንፈግ ብቻ ሳይሆን ለሌላው መስጠትም ጭምር ነው። የንባብ ዝግጅት። መንፈሳዊ መጻሕፍትን በተለይም የጌታን ሕማማትና ትምህርት የሚያስታውሱ መጻሕፍትን ማዘጋጀት። 5ኛ የምግብና የሰውነት ዝግጅት። ኦርቶዶክሳዊ ጾም ከጥራጥሬ ከእጽዋት የሚገኙ ምግቦችን ብቻ መመገብ ነው። ሳምንቱ ከመግባቱ በፊት ሰውነትን ቀስ በቀስ ማለማመድ። ከመጠን በላይ በመብላት ለመጾም መዘጋጀት ስህተት ነው። ይልቁንም ሆድን ለትሕትና ማዘጋጀት ይገባል። የተወደዳችሁ የእግዚአብሔር ልጆች፣ ዐቢይ ጾም የንስሐ ወቅት፣ የእንባ ወቅት፣ ከእግዚአብሔር ጋር የመታረቂያ ወቅት ነው። በዚህ አንድ ሳምንት ውስጥ ራሳችሁን መርምሩ። ቂም ያላችሁ ታረቁ። ንስሐ ያልገባችሁ ወደ ንስሐ አባታችሁ ሂዱ። ጸሎት የጀመራችሁ በርቱ። ከዚህ ትምህርት ምን ተማራችሁ? ጾም ከምግብ መከልከል ብቻ ሳይሆን ከክፉ ነገር ሁሉ መከልከል መሆኑን። 2 ያለ ይቅርታ የሚጾም ጾም ዋጋ እንደሌለው። 3 ለጾም ዝግጅት የሚያስፈልገው ቀድሞ በልብ መወሰን እንደሆነ። ይህ ትምህርት ለሌሎች ወንድም እህቶቻችን እንዲደርስና ለጾም ዝግጁ እንዲሆኑ ሼር በማድረግ ሐዋርያዊ ግዴታችሁን ተወጡ። ለዚህ ቻናል አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድንሆን በድጋሚ ጋብዛለሁ። እግዚአብሔር አምላክ ለጾሙ በሰላም ያደርሰን። የጾሙ በረከት ለሁላችንም ያድለን። አሜን።